ስልክህን ብቻ ተጠቅመህ በየቀኑ ኦንላይን ላይ እስከ $5 ድረስ መስራት ትችላለህ። እንዴት ካልከኝ ደግሞ እኔ ምርጥና ቀላል የሆኑ ኦንላይን ላይ ገንዘብ የምሰራባቸውን 3 ምርጥ መንገዶች በዚህ ቪዲዮ አሳያለሁ። ሰላም እንዴት ናችሁ? የሁልጊዜ ኢንፊኒቲ ቪዥን ሚዲያ ቤተሰቦች፣ ዛሬ በዚህ ቪዲዮችን በኦንላይን ላይ እስከ $5 የሚደርስ ገንዘብ እንዴት መስራት እንደምችሉ አሳያችኋለሁ። ብዙ ሰዎች ኦንላይን ላይ ገንዘብ እውነት ነው ወይ ብለው ይጠይቃሉ። አዎ እውነት ነው፣ ነገር ግን ትክክለኛውና እውነተኛው መንገድ ማወቅ አለባችሁ። ስለዚህ ዛሬ ለጀማሪዎች የሚሆኑ ምርጥና ቀላል 3 መንገዶችን አሳያችኋለሁ። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚሊዮን በመንካት ቤተሰብ ሁኑ። ላይክም አድርጉ። ልብ በሉ፣ አንድ ነገር ልንገራችሁ፣ ኦንላይን ስራ ማለት አንድ ቀን ሰርታችሁ በአንድ ቀን ሀብታም መሆን ማለት አይደለም። ኦንላይን ላይ ገንዘብ መስራት የምትፈልጉ ሰዎች እነዚህን ነገሮች መጀመሪያ ላይ በደንብ አጥንጡኝ ማለት ነው። ምክንያቱም እነዚህን ካላወቃችሁ ኦንላይን ላይ ገንዘብ ለመስራት ከባድ ይሆንባችኋል። ብዙ ሰዎች ኦንላይን ላይ ገንዘብ ማግኘት ይፈልጋሉ፣ ትክክለኛውን መንገድ ስለማያገኙት ግን በፍጥነት ተስፋ ይቆርጣሉ። ስለዚህ ዛሬ ኦንላይን ላይ ገንዘብ ለመስራት ማወቅ ያለባችሁን ነገሮች በዝርዝር አሳያችኋለሁ ማለት ነው። ቪዲዮ እስከ መጨረሻው ተከታተሉ፣ ምክንያቱም ኦንላይን ላይ ገንዘብ ለመስራት የምትፈልጉ ከሆነ ማለት ነው። አንደኛውና የመጀመሪያው የኦንላይን ገንዘብ ወይም ኦንላይን ላይ ገንዘብ ለመስራት ፈጣን አይደለም። ማወቅ ያለባችሁ ነገር ብዙ ሰዎች በአንድ ቀን $100 በአንድ ሳምንት ሀብታም ሁን የሚል ቪዲዮ ያያሉ። እውነታው ግን እንደዛ አይደለም። የኦንላይን ገንዘብ ትዕግስት ያስፈልገዋል፣ ኮንሲስተንሲ ያስፈልገዋል፣ ስኪል ያስፈልገዋል፣ ለርኒንግ ወይም መማር ያስፈልገዋል። ስለዚህ በፍጥነት ተስፋ አትቁረጡ ማለት ነው። ሁለተኛው ማወቅ ያለባችሁ ነገር ስኪል ነው። ስኪል አስፈላጊ መሆኑ ማወቅ አለባችሁ። ስኪል ማለት ምንድን ነው? ለምሳሌ ቪዲዮ ኤዲቲንግ ማድረግ፣ ግራፊክስ ዲዛይን፣ ኮንተንት ክሬሽን፣ ኤአይ ቶልስ፣ ስፒኪንግ እንግሊሽ፣ እነዚህ ሁሉ ስኪል ናቸው። ዛሬ ብዙ ሰዎች በእነዚህ ስኪላቸውን ተጠቅመው ገንዘብ እየሰሩ ነው። ስለዚህ በየቀኑ ትንሽ ተማሩ፣ ስኪላችሁን አሳድጉ ማለት ነው። አሁን በጣም ትልቁ የኦንላይን ኦፖርቹኒቲ ከሆኑት ውስጥ ዩቲዩብ እና ቲክቶክ ናቸው። ሰዎች ቱቶሪያል፣ ኤአይ ቪዲዮ፣ ኮሜዲ፣ ኤዱኬሽናል ኮንተንት በመስራት ገንዘብ እያገኙ ነው። ግን አንድ ስህተት አለ። ብዙ ሰዎች 2 ቪዲዮ ሰርተው ይተውታል። ዩቲዩብ እና ቲክቶክ ደግሞ ኮንሲስተንሲ ይፈልጋል። ስለዚህ በየቀኑ መስራት አለባችሁ ማለት ነው። ኮንሲስተንሲ ይፈልጋሉ። በተከታታይ ቪዲዮ ሰርቶ በተከታታይ ቪዲዮ አፕሎድ ማድረግ ማለት ነው። አልጎሪዝሙ የግድ የቲክቶክ እና ዩቲዩብ አልጎሪዝም እንደዛ ስለሚፈልግ። ሌላው በጣም አስፈላጊው ነገር ፌክ አፖችን መጠንቀቅ፣ ከፌክ አፕሊኬሽኖች መጠንቀቅ አለባችሁ። አንዳንድ አፕሊኬሽኖች $100 ኢንስተንትሊ ፍሪ መሆኔ ብለው ያታልላሉ። ስለዚህ ሪቪው አንብቡ፣ ሰርች አድርጋችሁ ማየት እውነት ነው አይደለም፣ ይከፍላል አይከፍልም፣ ትክክለኛ ነው አይደለም የሚለው ሰርች እያደረጋችሁ ከመጀመራችሁ በፊት ሰርች አድርጋችሁ ማየት ማለት ነው። ያያችሁትን ቪዲዮ ሁሉ መስራት ያለባችሁ መጀመሪያ አፕሊኬሽኑን ሰርች አድርጋችሁ ማየት እውነት ነው አይደለም የሚለውን ቸክ ማድረግ። ብዙ ሰዎች በ24 ሰዓት $1000 $100 እያሉ ቪዲዮ ይሰራሉ። ውሸት ነው፣ እስካም ነው። ምንም ሳሰራ $1000 $100 የሚከፍልህ ምንም ነገር የለም። እኔ ዛሬ የማሳያችሁ ግን ለጀማሪዎች ቀላል በስልክ ብቻ የምትሰሩት ነገር ግን ኮንሲስተንሲ ወይም ቀጣይነት ያስፈልገዋል። በተከታታይ ስራ መስራት ያስፈልገዋል ማለት ነው። ስለዚህ እኔ የማሳያችሁ ትሰራላችሁ፣ በሰራችሁት ልክ ይከፍላችኋል ማለት ነው። ካልሰራችሁ አታገኙ፣ ከሰራችሁ ታገኛላችሁ። በደንብ የሰራ በደንብ ያገኛል፣ ትንሽ የሰራ ደግሞ ልክ በሰራው ልክ ያገኛል ማለት ነው። ኦንላይን ላይ ገንዘብ የምትሰሩባቸውን 3ቱን መንገዶች ልንገራችሁ ማለት ነው። ወደ ቪዲዮ እንሂድ። አንደኛውና የመጀመሪያው ኦንላይን ላይ ገንዘብ የምትሰሩበት መንገድ ማይክሮ ታስክ አፖች ናቸው። ማይክሮ ታስክ ማለት ትንሽ ትሰራላችሁ፣ ትንሽ ገንዘብ ታገኛላችሁ። ለምሳሌ ቶሎካ የሚባል አፕሊኬሽን አለ። ከዚህ አፕ ጋር የምትሰሩት ፎቶዎችን መመርመር፣ ሰርቬዎችን መሙላት፣ ኢሜጆችን ቼክ ማድረግ እና ሲምፕል ታስክ መስራት ነው። አሁንም ከዚህ አፕሊኬሽን ጋር ብዙ ሰዎች ይከፍላል ወይ ብሎ ይጠይቃሉ። አዎ ይከፍላል፣ ነገር ግን በአንድ ታስክ ትንሽ ሳንቲም። ብዙ ታስኮችን ስትሰሩ $2 እስከ $5 ሊከፍላችሁ ይችላል። ቶሎካ አፕ ለጀማሪዎች ጥሩ ጅማሬ ወይም ጥሩ መጀመሪያ ነው። በተለይ ኢንተርኔት ላላችሁ፣ ትንሽ ጊዜ ላላችሁ ቶሎካ አፕን ጀምሩት ማለት ነው። ቶሎካ አፕን የዚህን የቶሎካ አፕን ትክክለኛ ሊንክ ከቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌ ላይ ደግሞ እንዴት እንደምታገኙት መጨረሻ ላይ እነግራችኋለሁ ማለት ነው። ሁለተኛው ኦንላይን ላይ በስልካችሁ ገንዘብ የምትሰሩበት መንገድ ፍሪላንሲንግ ነው። ፍሪላንሲንግ ማለት ክህሎታችሁን ለሰዎች ሽጣችሁ ገንዘብ ማምጣት ማለት ነው። ወይም ደግሞ እውቀታችሁን ችሎታችሁን ሽጣችሁ እናንተ
ገንዘብ የምታገኙበት ማለት ነው። ለምሳሌ ታምብነል መስራት፣ የአይ ቮይስ መስራት፣ ትራንስሌሽን፣ ቪዲዮ ኤዲቲንግ ማድረግ፣ ካፕሽን ራይት በስልካችሁ ብቻ መስራት ትችላላችሁ። ይህንን ለመስራት ታዋቂ ዌብሳይት አለ፣ ፋይበር ይባላል። ከዚህ ዌብሳይት ጋር ሰዎቹ ስራ ይፈልጋሉ፣ እናንተ ደግሞ አገልግሎታችሁን ታቀርባላችሁ ማለት ነው። አገልግሎታችሁን ባቀረባችሁ ቁጥር እናንተ የእናንተን አገልግሎት እነሱ ሲጠቀሙ ለእናንተ ክፍያ ይፈጽማሉ ማለት ነው። ለምሳሌ እናንተ ዩቲዩብ ታምብነል ዲዛይን ብላችሁ ሰርቪስ ታቀርባላችሁ ወይም ደግሞ አገልግሎት ማለት ነው። አንድ ሰው ይህንን መቶ ኦርደር ሲያደርግ $5፣ $10፣ $20 ሊከፍላችሁ ይችላል። ከዚህ ዌብሳይት ላይ ለመጀመሪያ ጊዜ ከባድ ሊመስላችሁ ይችላል። ነገር ግን ፕሮፋይላችሁን በደንብ ካደራጃችሁት እየቀለለ ይመጣል ማለት ነው። በጣም ቀላል ነው። ትክክለኛውን የፋይበር ሊንክም ከቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌ መጨረሻ ላይ እንዴት እንደምታገኙ እነግራችኋለሁ። ሶስተኛው ኦንላይን ላይ በስልካችሁ ገንዘብ የምትሰሩበት መንገድ ኮንተንት ክሬሽን ነው። ኮንተንት ክሬሽን ማለት ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ቪዲዮ እየሰራችሁ ቪዲዮ ኤዲት እያደረጋችሁ ቪዲዮ በመጫን ገንዘብ መስራት ማለት ነው። ገንዘብ የምትሰሩበት መንገድ ነው ማለት ነው። ለምሳሌ ኤአይ ቪዲዮዎችን በመስራት፣ ሞቲቬሽናል ክሊፕ በመስራት፣ ቲክቶክ ቲፕስ በመስራት፣ ኦንላይን ሞኔ ቲፕስ በመስራት በእነዚህ ቪዲዮ እየሰራችሁ ኤዲት እያደረጋችሁ ቪዲዮ ከቲክቶክ፣ ከዩቲዩብ፣ ከፌስቡክ በመጫን ቪወራችሁን ተጨምራላችሁ፣ ፎሎወራችሁን ታሳድጋላችሁ። ስፖንሰርሺፕ ይመጣል። ስፖንሰርሺፕ መጣ ማለት ደግሞ ክፍያ አለ ማለት ነው። ሞኔታይዜሽን ትሆናላችሁ። ሞኔታይዜሽን ስትሆን ደግሞ አድሰንስ ይከፍላችኋል። ስለዚህ ከቲክቶክ፣ ከዩቲዩብ፣ ከፌስቡክ ላይ ቪዲዮ እየጫናችሁ በዚህ መንገድ ገንዘብ ማግኘት ትችላላችሁ። ነገር ግን አንድ ቪዲዮ ብቻ ለጥፋችሁ ብዙ ውጤት አትጠብቁ። ምክንያቱም ኦንላይን ስራዎች ኮንሲስተንሲ ይፈልጋሉ። በተከታታይ ቪዲዮ አፕሎድ ማድረግ አለባችሁ ማለት ነው። የመጨረሻ ምክሬ ለእናንተ፣ ብዙዎቻችን ብዙ ነገር እንሞክራለን ኦንላይን ላይ። ዛሬ እንጀምራለን፣ ነገ እናቆማለን። እንደዚህ ከሆነ የኦንላይን ስራ አይሰራም ማለት ነው። የኦንላይን ስራ ተከታታይ ኮንሲስተንሲ ይፈልጋል። ለምሳሌ ሁሌም በተከታታይ ስንሰራ ስኪላችን ወይም ክህሎታችን ይጨምራል፣ ፎሎወራችን ወይም ተከታያችን ይጨምራል፣ ኢንካማችን ወይም ገበያችን ይጨምራል ማለት ነው። ስለዚህ ቶሎ ተስፋ አትቁረጡ ማለት ነው። ትክክለኛ አሁን የነገርኳችሁን ሶስቱን ገንዘብ የምትሰሩባቸውን ሊንኮች የድሮካ አፕንም የፋይቨርንም ሊንክ ከቴሌግራም ቻናሌ ላይ ታገኛላችሁ። የቴሌግራም ቻናሌን ደግሞ የምታገኙት ከዚህ ቪዲዮ ከመጀመሪያው ከኮመንት ቦታ የቴሌግራም ቻናሌን ሊንክ አስቀምጥላችኋለሁ። በዛ እየገባችሁ ትክክለኛውን ሊንክ ማግኘት ትችላላችሁ። ካለበዚያ ደግሞ ከዚህ ቻናል ላይ ዲስክሪፕሽን ቦታ ላይ የቴሌግራም ቻናላችን ሊንክ አለ። ከዛ ከገብታችሁ ትክክለኛውን ሊንክ መጠቀም ትችላላችሁ። እናንተ በየትኛው መስራት እንደፈለጋችሁ ደግሞ ኮመንት ጋር ጻፉልኝ። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ከኮመንት ጋር ጻፉልኝ። በየትኛው መስራት እንደፈለጋችሁ ጻፉልኝ። አከፋፈቱን አጠቃቀሙ የምትፈልጉ ከሆነ ደግሞ እንዲሁም ጻፉልኝ፣ ያሳያችኋለሁ፣ ቪዲዮ እሰራላችኋለሁ። በቀጣይ የፔፓል የባይናንስ አካውንት አከፋፈት አሳያችኋለሁ። ይህንን ቻናል ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚለውን በመንካት ቤተሰብ ሁኑ። ምክንያቱም ኖቲፊኬሽን ደርሳችኋል ቪዲዮ ስጭን ማለት ነው። ላይክም አድርጉ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። የቴሌግራም ቻናላችን ከዚህ ቪዲዮ መጀመሪያ ኮመንት ቦታ አስቀምጥላችኋለሁ ብያችኋለሁ። በዛ ገብታችሁ ትክክለኛውን ሊንክ ማግኘት ትችላላችሁ። በቀጣይ ቪዲዮ እስኪነገናኝ